ሰላም ቤተሰቦች እንደምንድናችሁ? ሰሞኑን እየተዘዋወረ ባለው ጉዳይ ላይ የራሴ ምልከታና አስተያየት ልሰጥ ነው የመጣሁት። እንዲሁ እንደምናውቀው ፎቶ ታግ እየተደረገ ፖስት እየተደረገብኝ ስለሆነ ስለሱ አንዳንድ ነገር ልል ነው የመጣሁት። ከልጅቷ ጋርም ሆነ ከፍጹም ግርማ ጋር የምትባል የቀድሞ ባለቤቷ እንዳልሆንኩ ለመግለጽ ነው የመጣሁት። በአይንም ሆነ በአካል ተዋውቀን ማናቅ ጉዳዩ ከኔ ጋር እንደማይተያያዝ ቤተሰቦች እንድታቁልኝ ስል ነው። ስቶሪውን ጨርሶ አይደለም የመጣሁት ግን ማለት ነው። በጣም ብዙ ፖስቶች እያየሁኝ ነበረ። ስፔሻሊ እነም ፎቶ ፖስት እያደረጋችሁ ማለት ነው ይሄ ነው ባሏ ምናምን እያላችሁ ነው እና ትከራከራላችሁ። አይ ቀይ የለበሰው ነው ምናምን እያላችሁ፣ ግን ቀይ የለበሰው ወንድሜ ነው። ያኛው ደግሞ ዲኮሩን ያሰራን ክላይንት ነው እና ፕሮፖዝ ሊያደርግ ለሚስቱ ቦታ እያስመረጠው ነበር። እዚህ ጋር ይሁን እዛ ጋር ይሁን ምናምን እየተባባልን እዛ ስክሪንሻት ያደረጋችሁት ቦታ ላይ እንጂ እያዘዘ ምናምን አልነበረም። እና ሰውየው በጣም ናይስ ነበር እና ካያችሁት ራሱ ቪዲዮን ስለ ሰውየው ናይስነት ነው። በቃ በጣም ተጨንቆ ነበረ፣ ፕራክቲስ ሲያደርግ ነበረ። he was so nice በጣም ስዊት ነው ምናምን ነገር እያለ እያሞገስ ነው ነበር የሰራ ነው ቪዲዮ እና ግን እየዋለ ያለው ያ ፓርት እሱ በጣም መጥፎ ሰው የተደረገ ፐርሲቭ እንደተደረገ ነው እና እኔ በጣም ቫልዩ የማደርጋቸውን ሰዎች ሁላ አፌክት እያደረገ ነው እና ብታቆሙ በጣም ደስ ይለኛል። በየኮመንቱ ምናምን ነገር የነሱን ፎቶ መስጠት እና ሌሎችም ሰዎች ራሱ እኔ የማላውቃቸውን ሰዎች ሁላ እነሱ ናቸው ምናምን እየተባለ ፖስት እየተደረገ ነው እና ስቶፕ ዱይንግ ዛት። በቃ እኔ ስቶሪውን ፖስት ያደረኩበት ምክንያት ሰዎችን ሴቭ ማድረግ ከቻልኩኝ ከኔ ታሪክ ጋር ሪሌት የሚያደርጉ ካሉና መውጣት ያቃታቸው ሰዎች ካሉ ብቻቸውን እንዳልሆኑ ላይክ እንደሚያልፍ ጊዜና እነሱ ከወጡ በኋላ በቃ ሌላ ላይፍ አለ የሚለውን ፖስት እንዲታወቅ ነው እንጂ ማንም ሰው ላይ ሄት ለማድረግ በቃ የኔ ፖይንት እሱ አልነበረም። አይ ኖ ዩ ጋይስ አብዛኞቻችሁ መጥፎ ነገር አስባችሁ እንዳልሆነ፣ ግን ስቲል አፌክት እያደረገ ነው በጣም ብዙ ሰውና አቁሙ። ባታረጉ በጣም ጥሩ ነው። በጣም ብዙ ሰው አፌክት ያደርጋል የምትሰሩት ፖስት የምታደርጉት ነገር እናንተ ሳታስቡት ማለት ነው። ይህን ያህል አቢዩዝ እየተደረገች ለምን አብራው ቆየች? የብዙዎች ጥያቄ ነው። ረጅም ዓመታትን ሳማክር በቆየሁበት ጊዜ ብዙ አቢዩዝ ውስጥ የሚኖሩ ሴቶች ገጥመውኝ አማክሬ ማገዝ ችያለሁ። ለሱ በጣም ደስ ይለኛል። ነገር ግን ብዙ ደግሞ ያልደረስንላቸው እንዳሉ አውቃለሁ። ለምንድን ነው የሚቆዩት? ለምንድን ነው ከእንደዚህ አይነት አቢዩሲቭ ሪሌሽንሺፖች ውስጥ መውጣት የሚያቅታቸው? ብዙ ምክንያቶች አሉ። የአስተዳደግ ትራማዎች ይኖራሉ። ለምሳሌ በቤተሰብ ሲያድጉ በነበረ ትራማ ሊሆን ይችላል። ማስፈራራት በዛው ሪሌሽንሺፕ ውስጥ ሊኖር ይችላል። አካላዊ ብቻ ሳይሆን ስነ ልቦናዊ ኮንትሮልም ሊኖር ይችላል። ብዙ ምክንያቶች አሉ። ነገር ግን አንድ የተማርኩት ነገር እነዛ ሰዎች አግዙን እስኪሉ ድረስ ማገዝ እንደማንችል ተምሬያለሁ። ምክንያቱም ሲደበድብ ባልን ልናስቆም ሞክረን ባሌን ተውት ስለሚወደኝ ነው ተብለናል። ባህላችን ፍቅር፣ ዱላ፣ ማስጨነቅ አንድ አይነት እንደሆኑ አድርጎ ሲነግረን ቆይቷል ብዬ አስባለሁ። ጉርሻና ፍቅር ሲያስጨንቅ ነው እየተባለን ያደግን ሰዎች ፍቅራችን ካላስጨነቀን አይወደንም ማለት ነው፣ ካልመታን ካልቀና አልወደደንም ማለት ነው ብለን እንድናስብ ያደርገናል። እህቴ ይሄ እውነት አይደለም። እውነታሽም ሆኖ ሊቀጥል አይገባም። ከአቢዩዝ ነፃ የሆነ ፍቅር፣ ከድብደባ ነፃ የሆነ ፍቅር፣ መልካምነት፣ መልካም ቃላት ያሉት ፍቅር ማግኘት ትችያለሽ። አዎ አትሺም፣ ከኔ የተሻለ ሊኖርሽ አይችልም ተብለሽ ሊሆን ይችላል። አለ ቃል ልግባልሽ አለ አንቺ እንድናግዝሽ እስክትፈቅጂልን ድረስ በግንኙነታችሁ መሃል መግባት ስለማንችል እባክሽን እርዳታ ጠይቂ። ሊረዱሽ የተዘጋጁ እጅግ ብዙ ሰዎች አሉ። ህይወትሽ ተለውጦ የተሻለ ህይወት፣ የተሻለ ፍቅር ኤክስፒሪየንስ ማድረግ ትችላለሽ። ይገባሻል። ሌሎቻችን ደግሞ ለማገዝ ዝግጁ ነው። እርዳታ ያስፈልግሻል ወይ ብለን እንጠይቅ። ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ብዙዎች ጋር እናድርስ። የማንን ህይወት እንደምንቀይር ማንን ከችግር ውስጥ እንደምናወጣ ነው። በጌታ በኢየሱስ ስም ይቺ ልጅ ጋይስ እኔ
ይኸውላችሁ ወሬ ወዳለው ማለት ግን ማውራት ነው እንጂ ቁጭ ብሎ መስማት ምናምን አይመቸኝም። ስፔሻሊ ሚዲያ ላይ ሲሆን ደግሞ እንዲህ ተከታታይ ፓርቲ ያለው ነገር አልችልም። በቃ እድሜ ለቲክቶክ ቶሎ ስክሮል ማድረግ ነው የሚመቸኝ። እቺ ልጅ 17 ፓርት ለዛውም ያውሉ ሰዓት እሱ አይደለም የሚገርመው አብሬያት እየተበሳጨው የሆነ ነገር ሲላት ምታው እያለኝ እኔ ማቀው ሁላን የመሰለኝ ይሄ ልጅ ብቻ ግን የብዙዎቻችሁ ሴቶች ህይወት እንደሆነ ይሰማኛልና በቃ የዚች ልጅ እንትን ተከታተሉ። የምር ውሳኔ ምን ያህል ህይወት ላይ እንደሚለውጥ ተመልከቱና እንደዚህ አይነት ወንድ ደግሞ እንዳለው እኔ እንጃ እኔ ብቻ አበረታቷት። ግን ከዚህም በኋላ ይመቻል። ደም የሚያፈላው ኮፊ ሾፕ እንክፈት ብሎ ኮፊ ሾፕ ሲከፍቱ ጥላት እየጠፋ እሷን የምትጠገረረው ከዛ እንደ አለቃ እቃ ሲወድቅባት ይሰድባታል። አለቃዬ ነው ባሌ ነው ጠላቴ ነው ወዳጄ ነው እቃ ሲወድቅብኝ የሚሰድበኝ አይዞሽ እንደማለት እንደማገዝ እንዴ። ፓርትነር እኮ አጋዥ ነው። ባል እኮ አጋዥ ነው። ህይወትን ሊያቀልልኝ ህይወቱን ሊያቀልለት ልንደጋገፍ ልንረዳዳ ተባብረን ልናድግ ተባብረን ህይወትን የበለጠ ጣፋጭ ልናደርጋት ለብቻ የከበደኝን ህይወት አጋዥ መጥቶ ሊያቀልልኝ ለሱም ሊያቀልለት ከአንድ ሁለት ስለሚሻል ሁለት ሆነን ሰርተን ህይወትን ልናሸንፍ የተሻለ ህይወት ልንኖር እንጂ ህይወቴን ሊያከብድብኝ ሲንግል እያለሁ ደስተኛ የነበርኩትን ሴትዮ እሱ ወደ ህይወቴ መጥቶ ህይወቴን ጀሃነም ሊያደርገው እየተቆጣ እያሸማቀቀ ፈሪ ደንባራ ሊያደርገኝ ወደ ህይወቴ የመጣው ምን ጉድ ነው? ስለዚህ የትዳር አጋርሽ ወይም ፍቅረኛሽ ወደ ህይወትሽ ገብቶ ህይወትሽ ደስታሽ እየጠፋ ከመጣ ትክክለኛ ሰው አይደለም ማለት ነው። ደስታሽ መጨመር ነው ያለበት። ያንቺ ደስታና የሱ ደስታ ተደምሮ ደስታሽ እጥፍ ነው መሆን ያለበት። እሱም እንደዛው እንጂ ወደ ህይወትሽ መጥቶ የነበረሽ ደስታ ላይ ውሃ ሊጨልስበትና ደስታሽን ሊያጠፋ አይደለም። ደስተኛ ስትሆኚ ማይደሰት ከሆነ ሁሉን ነገር የሚያጣልልብሽ የሰራችውን ዲኮር ሲያስጠላ ይላታል ለሷ አያምርም ይላትና እሷ በሌለች ብትክል ለጓደኞቿ ይሁት እንደሚያምር የሰራ ነው ዲኮር እኛ እንደሰራ ነው ራሱ ማመናቀት ዳት ሚንስ ምንድነው? እቺ ሰው ደስተኛ እንድትሆን አይፈልግም። በራሷ እንድትተማመን አይፈልግም። በራሷ እንድትኮራ አይፈልግም። እንድታድግ አይፈልግም። እሷን ሁሌ ወደታች መቅጠር ነው መደቆስ ነው የሚፈልገው። ስለዚህ ማያደንቅሽ ከሆነ የምትሰሪውን ነገር እንድትበረቺ ጎበዝ በርቺ ትችያለሽ። እማይልሽ ከሆነ ሁሌ እንደማትረቢ ጥቅም እንደሌለሽ ከሰው በታች እንደሆንሽ የሚነግርሽ ከሆነ ከትክክለኛ ሰው ጋር አይደለም ያለሽው። ቶሎ ብለሽ ከዚህ ሰው መራቅ ነው። ከማያበረታታሽ አይደለም ፍቅረኛ ሴት ጓደኛ ማታበረታታሽ ከሆነ ሁልጊዜ ጉለትሽን ፈልጋ ወይኔ ፊትሽ ማዲያት አለብሽ፣ ወይኔ እንትን አለብሽ፣ ወይኔ እንዲነሽ የምትልሽ መጥፎ ጎንሽን ብቻ እየመረጠች አስቀያሚ ፓርትሽን ብቻ የምታጎላልሽ ከሆነ የምትነግርሽ ከሆነ ጥሩ ሰው ጋር አይደለም ያለሽው። ቦይፍሬንድ ብቻ እኮ አይደለም ሴት ጓደኛም እኮ ትገላለች። ሁሌ ጉለትሽ የሚነግርሽ ሰው በራስ መተማመንሽን ሊያጠፋብሽ፣ እኔ ብቁ አይደለሁም፣ እኔ አስጠሊታ ነኝ፣ እኔ ሰው ፊት መቅረብ የለብኝም ብለሽ እንድታስቢ ነው የምታደርግሽ። ጥሩ ጎንሽን እየነገረች ጎበዝ ነሽ ትችያለሽ። የጽዮንን 17 ፓርት ቪዲዮ አሁን ጨርሼ መጣሁ እዚህ ቁጭ እንዳልኩኝ እና ሶ ማይንድ ብሎዊንግ ሁሉም ወጣት ሴቶች ሊሰሙት ይገባል ብዬ አስባለሁ። አካውንቷን ከታች ታጋረግላችኋለሁ፣ ቢዝነሷንም ታጋረግላችኋለሁ። ሄዳችሁ ቢዝነሷንም አካውንቷንም ፎሎ አድርጉና ቪዲዮቿን ደግሞ እዩዋቸው፣ ፖስት ያደረገቻቸውን ስቶሪ ታይም። ጽዮን I am so proud of you እኔን ብለሽ ራስሽን አስበልጠሽ ስለወጣሽ I'm proud of you. Thanks for choosing yourself. ትላንትናም ላይቭ ላይ ጆርዲ ጋር ሁለት ሰዎች መተው ስቶሪ ታይማቸውን እየሰማው ነበር። አንዷ በልጅነት ምን ያህል ነገሮች እንዳሳለፈች፣ ሌላኛዋ ደግሞ በትዳር በስቶሪ ቴሊንግ ነው በጣም ብዙ ሰዎችን የምናተርፈው። እኔ ብቻ አይደለሁም፣ የኔ ብቻ ታሪክ አይደለም፣ እኔ ዩኒክ አይደለሁም፣ የኔ ስቶሪ ዩኒክ አይደለም ማለት በጣም ፓወርፉል ነው። ይሄ ሚቱ የሚለው የሚቱ ሙቭመንት ፓወርፉል የሆነበት ምክንያት ለዛ ነው። እኛን እንዲደግፉን የመንግስት አካላቶችን፣ ሴቶች፣ ህፃናት ምናምን አንጠብቅም። ምክንያቱም አይተናል በብዙ እኛ መለወጥ የምንችለው እርስ በርስ ሰፖርት ስንደራረግ ነው። አብረን እርስ በርሳችን ስንቆም ማለት ነው። እጃችንን ስንያያዝ ነው። ብቻ I'm very inspired። በምን አይነት መልኩ አብረን ደግሞ ሰፖርት ግሩፕ ኖሮን መስራት እንችላለን የሚለውን እኔ ማስባለሁ፣ እናንተም አስቡ። I'm here for you guys. ጆይሽ መልስ ነኝ። Have a blessed day. ጽዮን ግርማ የምትባይ ልጅ ወይኔ ምን ጉድ ነው! አረ በእግዚአብሔርን ሌሊቱ ሙሉ ጨጓራዬ ተቃጠለ። ያላያችሁ ገብታችሁ አይታችሁ የሷን በፓርት ለቀዋለች የሜሪጅ ብቻ እንትሯን ስቶሪዋን እና ገብታችሁ ካያችሁ በኋላ ትረዱኛላችሁ ነው እንዴት እንደተቃጠልኩ። ከዛ የሷን ታሪክ ከሰማው በኋላ 6 ሰዓት ሌሊት ነው ጀመርኩት። 10 ሰዓት አካባቢ ራሱ አልተኛው። የምስጋና ሌሊቱን ምስጋና አረኩት። ፈጣሪ ሆይ እንደዚህ አይነት ትዳር ስለሰጠኝ አመሰግናለሁ። ባሌን ራስ አቀፈኝ። ማርያም ወይ ያላችሁን ህይወት
እንትን እንድታረጉት ታረጋችኋለች። ስቶሪውን ስትሰሙ እኔ ምን አይነት ትዳር ነው ያለኝ ብላችሁ እንድታስቡ ታረጋለች። ከዛ ወይ ታዝናላችሁ ወይ ትደሰታላችሁ። በቃ ይሄ ነው እና በቃ በጣም ነው የገረመኝ። ከዛ ኮሜንቶቿን ሳይ ሁሉም አሪፍ ናቸው፣ ደስ ይላሉ። ብዙ ሰው በቃ ትዕግስትሽን አድንቄዋለሁ ምናምን ነው የሚለውና እኔ ትዕግስት አድናቂ አይደለሁኝም። ትዕግስት የሰው ስም ነውና ትዕግስት ደግሞ አንድ ሁለቴ የምታዩ ነገሮች ናቸው። በቃ ብዙ ሬድ ፍላግ ሲሆንብሽ ትዕግስት የሚባል ነገር ሊኖር አይገባም። ገባሽ? ትዕግስት እስክትሞቺ አንቺስ እንዲህ እስክትሆኚ ራሷን ማለት ዲፕሬሽን ውስጥ ይገቡና አንዳንድ ሴቶች እንደዚህ አይነት ትዳር ላይ ያሉ ሴቶች ራሳቸውን ማጥፋት እንዴ ለምን እኖራለሁ ምናምን የሚሉ አሉና እስከዛ ድረስ ትዕግስት እኔ አይታየኝም። ሴት ልጅ የራስሽን ነገር ይኖርሽ። እኔ ሁሌም እውነት የምራይ ነው የምላችሁ ቲክቶክ ላይ በጣም ማለት ወንድ ልጅ እንዲህ ማድረግ አለበት ምናምን ነኝና ግን ሴት ልጅ በራሷ ሰርታ የምታገኘው ነገር ሊኖር ይገባል። ፋይናንሻሊ አትሊስት የሰው ልጅ ርቦት አይሙት ምናምን እንጂ እንዴት በትዳር ይሞታል? እና ትዳር ግዴታ አይደለም። በቃ አንቺ ማለት ጥሩ ሰው እስከምታገኝ ድረስ መቆየት ትችያለሽ። የእድሜ ጉዳይ አይደለም ምናምን ብቻ በቃ መቆየት ትችያለሽ። ትዳር ግዴታ አይደለም እንዴ! በዚህ ሰዓት አግቢ የሚልሽ ሰው የለም። በዚህ ሰዓት ማግባት አለብሽ ተብሎ የተጻፈ ነገር የለም። ስለዚህ ትዳር ግዴታ አይደለም። ረጋ ብለሽ ማግባት ትችያለሽ። ራስሽን አስበሽ የራስሽን መቻል የምትችይበትን አይነት ሰው ማለት እስከየት ድረስ ነው ልችለው የምችለው የሚለውን ነገር አስበሽ ነው እንጂ ማግባት። ኤኒዌይስ በጣም ደስ ብሎኛል። ከዛ ህይወትም መውጣቷ በጣም ነው ደስ ያለኝ እና ደግሞ እንደዚህ አይነት ነገር ሼር ማድረግሽ በጣም በጣም ደስ ይላል። ባይ በጣም ነው ያንገበገበኝ። ወንድ ልጅ እንዲህ ሲያደርግ እጅግ በጣም ያማል። እኔ በጣም አሳምሞኛል። ጽዮን ለደረሰብሽ ነገር በሙሉ እኔ እንደ አንድ ወንድ እንደ አንድ አዳም ይቅርታ ጠይቅሻለሁ። ለደረሰብሽ የአይምሮ ቶርች፣ ለደረሰብሽ ህመም፣ ለደረሰብሽ ጉዳቶች በሙሉ አይ ፊል ሶ ሳድ። ከስራ ገብቼ ቪዲዮሽን አይቼ ድጋሚ ወጥቼ ነው ይሄን ቪዲዮ የምሰራው። እንደ አንድ ወንድ እንደ አንድ የወንድ ፍጥረት እጅግ በጣም ይቅርታ ይኔ እጅግ ሲበዛ እኔ እንጃ ምን አይነት ይቅርታ ህመምሽን ከቨር ሊያደርግ እንደሚችል አይ ዶንት ኖ። ግን በጣም ሶሪ። ሌላ ቃል ምን አለ የይቅርታ ቃል? በጣም ይቅርታ ጽዮን፣ በጣም እንደ አንድ ወንድ በጣም ይቅርታ አድርጊ። ጋይስ እንደ ሀሳብ ማለት ነው የጽዮንን ሰውዬ ማለት ነው ገምታችሁ ብትስሉት ከዛ we can hate on something የምናየውን ነገር እንጠላለን። አሁን ምን አይነት ሊመስል እንደሆነ ራሱ አናውቅም። እንደሚያስጠላ እርግጠኛ ነን ኮርስ። ግን ሳሉት የሆነ ነገር አድርጋችሁ ሳሉት። ለምሳሌ አሁን ግምት አለኝ የሆነ ቀጥ ሾጣጣም የሆነ ስስ ከንፈር ያለው የሆነ ስስት የሚመስል ሰውዬ ይመስለኛል እንደኔ። እናንተ ምን ይመስላችኋል? ሳሉት እኔ አሁን መሳላች ነው ማስመርማል አይደለም መሳል። ስለዚህ እስቲ እና በቃ እየገመተን እንጥላ። ቢያንስ መንገድ ላይም ስና ይሄ ይሆናል እኮ ምናምን እያልን ነው ዋናት። እኔም እንደወንድ በጽዮን ግርማ ላይ አንድ ሀሳብ መስጠት ፈልጋለሁ። የመጀመሪያ ጊዜ ሳየው ይሄ የፍቅር ህይወታቸውን ዝም ብለው ሜዳ ላይ እንደሚዘርሩ አይነት ሆኖ ነበር ያየሁት። እስከ ክፍል 9 ድረስ ያየኋት ስመጣ ግን በጣም ጀግና ሴት እና አንቺን አጣ እንጂ አንቺ ያጣሽው ነገር የለም። ይሄንን ልልሽ እወዳለሁ። ከዛ ውጪ ግን በጣም በሚገርም ሁኔታ እንዲህ አይነት ክስተቶች የሚከሰቱት አብዛኛው ከሌላ ሪሌሽንሺፕ ወጥተው ሌላ ሪሌሽንሺፕ ኢሚዲየትሊ የሚጀምሩ ሰዎች እንደዚህ አይነት ሰዎች ናቸው። ለዛ ሰው መልአክ ነው የሚሆኑት። ከዛስ ከፔናቸው ከህመማቸው ካሳለፉት የፍቅር ህይወት ከተበደሉበት ህመም ሲሻላቸው በእነዚህ ሰዎች ሲሻላቸው እነዚህ ሰዎች ያስጠሏቸው። የዳኑባቸው ሰዎች በጣም ያስጠሏቸው። በደንብ ስለማቅ ነው ይሄ ነገር ስለደረሰብኝ። ገባችሁ አይደል? ስለዚህ ልላችሁ የምፈልገው ነገር ቢኖር ወንዶችም ሴቶችም፣ እኔ ወንድ ወይም ሴት ብቻ አይደለም፣ ሁለቱም ጋር እንዲህ አይነት ነገሮች አሉ። የሆነ ህይወት ጀምራችሁ ከተጎዳችሁ እና ከተዋችሁ ከአይምሯችሁ እስኪወጡላችሁ ድረስ የትኛውንም ሪሌሽንሺፕ እንዳትጀምሩ። የትኛውን
ምናልባት ያ ሰው ከእግዚአብሔር ጋር ትልቅ ቁርኝነት ይኖረውና የሚቀጥለው ህይወታችሁ ላይ መጥፎ ዋጋ የምትከፍሉበትን ነገር ታደርጋላችሁ። እና ብቻ በአጠቃላይ ጽዮን እህቴ በቃ አንቺ ጽዮን አልነበረም መባል የነበረብሽ ትዕግስት ነበር መባል የነበረብሽ። እና እግዚአብሔር ይህን ጥንካሬሽን በመልካም ያደርግልሽ። ለሚቀጥለው ህይወትሽ ግን በጣም እድለኛ ሴት ነሽ። የምታገቢው ወር ደግሞ የህይወትሽ አጋር የሚሆነው ሰው በጣም ጠንካራና ጎበዝ እንደሚሆን አልጠራጠርም። እመኝ ያሳልፍሻቸውን የሚያሳዝኑ አመታቶች በሚገርም ለዘመናት በሚቆይ በጣም በሚጣፍጥ ህይወት ውስጥ እንደምትካሽ እርግጠኛ ነኝ። በርቺልኝ እኔ ያለው ወንድምሽ በጣም ይወድ። የዚህች ልጅ ታሪክ ነው። የዚህች ልጅ ታሪክ እህታችን ታሪክሽን ስላካፈልሽን እናመሰግናለን። ገብታችሁ እዩት። የምትማሩበት ነገር ካለ ትማሩበታላችሁ። መዝናናትም ከፈለጋችሁ በደንብ ያዝናናል። ግን እኔ አሁን ኮሜዲያን ሳይሆን እና አመለካከቴን እናገራለሁ ማለት ነው። ስለዚህ በሁለት ክፍል ከፍዬ ነው የምነግራችሁ። ዛሬ 12 እስከ 12 ያለውን እነግራችኋለሁ። ከ12 ደግሞ እስከ መጨረሻ ያለውን ደግሞ በሌላ ነገ ምናምን ነገር ፖስት አደርግላችኋለሁ። የመጀመሪያው አንደኛ ፖይንት ሰውየው ሹካና ጭራ የለውም እንጂ ሴጣን ነው። እዚህ ታሪክ በቃ ሹካና ሴጣን ይሄ የሚያማስልበት እዛ እንትን ላይ የሚያማስልበት የለውም እንጂ በቃ ሴጣን ነው። ሁለተኛ በ12 ክፍል በእነዚህ 12 ክፍሎች ውስጥ ወሲብ አለ ብላችሁ የምታዩ ሰዎች አትዩ። ወሲብ የለም። ለወሲብ የቀረበ ነገር ያለው ምንድነው? ሰውየው ራይድ የሚሰራበት መኪና ውስጥ የኮንዶም ልጣጭ ይገኝበታል ማለት ነው። ወንዶች ሲጨንቀን የምንሰጠው ምክንያት ማለት ነው። ያስቃል። ምንድን ያላት? አይ ተሳፋሪ ጥሎት ነው። ኮንዶም አድርጎ የሚገባ ተሳፋሪ ባል ነው። ባይዘው ይቅርታ፣ ባይዘው ኮንዶሙን የኮንዶም ልጣጩን የጣልኩት እኔ ነኝ። ምንድነው መሰላችሁ? ኮንዶም ገዛና ነፍቼ ጮትበትና ኮንዶሙን ከዛ ደግሞ ልጣጯን ጀልባ ሰርቼ በሳፋ ሞላና በሷ ጮታል። እንዴት አድርገህ ነው በኮንዶም በምታክል ላስቲክ ጀልባ የምትሰራው የምትሉ ሰዎች ትንሽ ዕቃ ነው ያላችሁ እናንተ። ትንሽዬዋ ኮንዶም ስለምገዙ እኔ ከእንትን ነው ከፋብሪካ ነው የምገዛው። ከፋብሪካው ገዝቼ ነው የምጠቀመው። እሺ፣ ለማንኛውም እሱ አይደለም። ሶስተኛ ፖይንት ባሎች ሚስቶቻችሁን በተለይ በተበሳጨች ሰዓት ላይ የምታዩበትን መንገድ አስተካክሉ። ይሄ እኔ አሁን እዩ እንዴት እንደሚያደርግ አላውቅም፣ ግን እንደዚህ ግልምጥ አደረገኝ። ከዛ ጋር ሆኖ እንደዚህ አይ እያንዳንዷን ያስታውሷታል። አስተያየቱ በቃ ልብ የሚነካ ንግግር ተናገረኝ። አራተኛ ፖይንት በየትኛው የት ሀገር ነው? እኔ እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን የኔ ቤተሰቦች ሰላም ናቸው። የባል ሚስትና የባል እናት የት ነው ታርቃችሁ በሰላም ኖራችሁ የምታውቁት? አንድ ጥሩ ነገር የተነገረለት ነገር እሱ ምንድነው? ዕቃ ያጠባል። አምስተኛ ልክ ክፍል 12 ላይ ጨርቋን ጥላ ታብዳለች። እህታችን ጨርቋን ጥላ ታብዳለች። በቃ ውይ! አንዳንድ ወንዶች በጥይት አይገሉሽም፣ በጊዜ ግን ይገሉሻል። አሁን ያመለጥሽው ከአንድ ወንድ ልጅ አይደለም፣ በጊዜ ሂደት ከሚገልሽ በሽታ እንጂ። ካንሰር በዩ እልል በይ። በስመ አብ። ሴቶች ያላችሁበት ግንኙነት ጭንቅላታችሁን እየጎዳውና እየመረዘው ከሆነ ቀስ በቀስ ወደ ሰውነታችሁ ይሄዳል። መሄድ መሸነፍ አይደለም፣ ሰርቫይቫል ግን ነው። ሂዱ።
ፈንታ ስንቅ ይሆነኛል ያንቺ ትዝታ ግድ የለም ባትኖሪም ከጎኔ ባንቺ ልደክን አልችልም